ሰላም ጤና ይስጥልን ክቡራን ተመልካቾቻችን ይህ የኢትዮጵያ የተሰኘው ሳምንታዊ የቴሌቪዥን ፕሮግራማችን ነው። በዛሬው ፕሮግራማችን የኢትዮጵያ አየር መንገድ ቅድሚያ ሰጥቶት ከሚሰሩት ስራዎች አንዱ የሆነውን ሴፍቲ ወይም ደህንነትን የሚመለከት ይሆናል። የኢትዮጵያ አየር መንገድ ሁልጊዜ ቋሚ መመሪያ አርጎ የሚያዘጋጀው በቢዝነስ ካርዳችንም ላይ የተቀመጠው Safety is our first priority. It's our number one priority. ይላል እንግዲህ ቀዳማዊ አንደኛ የሆነው ስራችን የኢትዮጵያ አየር መንገድ ስለ መንገደኞቻችን ደህንነት ስለ ሰራተኞቻችን ደህንነት ነው። ይህም በተመለከተ የሴፍቲ ክፍል ዳይሬክተር ከሆኑት አቶ ብስራት ዲንሳ ጋር ቆይታ ይኖረናል። አብራችሁን ቆዩ። አቶ ብስራት እንኳን በደህና መጡ። Thank you. እንኳን ደህና ቆይሽ። እንደው በአጠቃላይ የርሶ ክፍል ምን ይመስላል የሚለውን የመጀመሪያ ጥያቄ ላርገው። የኛ ክፍል በአጠቃላይ የበረራ ደህንነት ጋር ተያይዞ ያሉ ስራዎች ሰፋ ባለ መልኩ ማኔጅ የሚያደርግ ክፍል ነው። ይሄ ክፍል በተለያዩ የድርጅቱ ክፍሎች ውስጥ ያሉ በርካታ ሰራተኞችን ይዞ እያንዳንዱ ስራ ደረጃውን ጠብቆ መሰራቱን ማረጋገጥ ብሎም ደግሞ ለሴፍቲ ቅድሚያ መስጠት ሊገጥሙ የሚችሉትን አደጋዎችን በቅድሚያ አንቲሲፔት አድርጎ መከላከል ማኔጅ ማድረግና ኮንትሮል ማድረግ ይሆናል ማለት ነው ስራው። ሴፍቲ ድሪል በተለምዶ የምንለው የደህንነት ልምምዶች አሉና ምንድነው? እንግዲህ ሴፍቲ ድሪል ማለት እንግዲህ በአጠቃላይ በሴፍቲ ዙሪያ ከምንሰራቸው 100% የመከላከል ስራ በተጨማሪ አያድርስና ደግሞ ችግሮች በሚያጋጥሙ ጊዜ ይሄንን ችግር ቶሎ ሪከቨር አድርጎ ኦፕሬሽኑን ወደ ነበረበት ማድረግና ማስቀጠል ስራ ለመስራት የሚያስችል የደህንነቱን ሁኔታ ለማረጋገጥ የሚሰራ የልምምድ ሁኔታ ነው። ይህ አሁን ያነሳሽው ተግባራዊ ልምምድ ነው። ስለዚህ አንዳንድ ሴናሪዎች እየፈጠረን ማንኛውንም አይነት ከበሽታ ጋር ይሆናል ከጦርነት ወይም ደግሞ ከአውሮፕላን አደጋ ጋር ሊያያዙ የሚችሉ ኦፕሬሽናችንን አፌክት የሚያደርጉ ሁኔታዎችን ሴናሪዮ በመፍጠር ሰራተኞችን እና ደግሞ አጋር ድርጅቶችን በማሳተፍ የልምምድ ተግባር ነው። እንግዲህ በጣም ልምምዱ የእውነት ነው የሚመስለው፣ ለብዙ ሰው የሚያሳስት ነው የሚመስለው። አምቡላንሶቹ ሲጮሁ መንገደኛው ሲወድቅ ሲነሳ ምን ሲል አያድርስ ሁሌም የዕለት ተዕለት ጸሎታችን እሱ ነው። አያድርስ ብቻ ደግሞ ስለማይጠቅም ቢደርስ ድንገት እንዴት ነው ሰራተኞቻችን መንገደኞቻችንን ሁሉንም በተሳካ መንገድ አደጋውን ቀንሰን ማድረግ የምንችለው የሚለውን አያድርስ የሚለውን እንደያዘን ሆኖ የምናደርገው ነው። ታዲያ እነዚህ ነገሮች በመታረጉበት ጊዜ ምን ግብአቶች ትጠቀማላችሁ? የቴክኖሎጂ ይሆናል የአጋር ድርጅቶች ምንድነው የምታረጉት? በአጠቃላይ ሰፋ ያለ ራሱን የቻለ ፕሮሲጀር ያለው ደረጃውን የጠበቀና ብዙ ድርጅቶችን ያሳተፈ ፕሮሲጀርና ቋሚ መመሪያዎች አሉ። እነኚህን በመተግበር ነው እያንዳንዱን አክቲቪቲ የምንሰራው። ይሄ አክቲቪቲ በሚሰራበት ጊዜ የተለያዩ የሜዲካል አምቡላንሶች፣ የእሳት አደጋ መከላከያ፣ የሴኩሪቲ እና እንደዚሁም ደግሞ የኮሚኒኬሽን ቴክኖሎጂዎች እንጠቀማለን። ይሄ እንግዲህ ያለውን ነገር በሙሉ አንቲሲፔት አድርጎ ኮኦርዲኔት አድርጎ እንደገና ደግሞ ወደ አንድ አቅጣጫ አስኪዶ በአጠቃላይ ኦፕሬሽኑን ወደ አንድ መስመር ለማስኬድ የሚያግዙ ማንኛውንም ዴይ ቱ ዴይ ከምንጠቀማቸው ተጨማሪ ማለት ነው። እንደው ይሄን ልምምድ በመታረጉበት ጊዜ ከዚህ በፊት የገጠማችሁ ችግር ነበር? ልምምዶቹ ፓርቲኩላርሊ ስለነሱ ስለ ልምምዶቹ ስናወራ ቅድሚያ ዝግጅታቸው ሰፋ ያለ ነው። ወራቶች ይፈጃል። በውስጡ የክፍል ውስጥ ስልጠናዎች አሉ። ተሰብስቦ ኮኦርዲኔት አድርጎ ብዙ ነገር አቅዶ የመስራት ሁኔታ ስላለ ድሪሎች ሲሰሩ ብዙ ይሄን ያህል የጎላ ችግር አይገኝም። ነገር ግን ጥቃቅን አንዳንድ የኮሚኒኬሽን ጋፖች የመሳሰሉት የሚገኙ ናቸው። እነሱም ደግሞ አውቶማቲካሊ ርምት የሚወሰድባቸውና የማስተካከያ ስራ የሚሰራባቸው አንዱም የድሪሉ ዓላማ ይሄንን መፈተሽና የርምት እርምጃ መውሰድ ስለሆነ ማለት ነው። መናበብ ላይስ አሁን ቀደም ከጠቀሷቸው እሳት አደጋ የአምቡላንስ ከተማ ላይ ያሉ ሆስፒታሎችንም ይጠቀልላል እና እንዴት ነው የመናበብ ስራችሁስ? በጣም ትክክል ነሽ። ከነኚህ ድርጅቶች ጋር ቀን በቀን ብንሰራም እንኳን
የሆነ አደጋ በሚፈጠርበት ጊዜ ግን የሚወሰዱት እርምጃዎች የተለዩ ነው የሚሆኑት። በዚህ ምክንያት የኮሙኒኬሽን ፕሮቶኮል የመሳሰሉት የተለየ ይሆናሉ እና ደግሞ ይሄ የተለያዩ ድርጅቶችን አሳትፎ የሚሰራ ስለሆነ ሁሉም ድርጅት አንድ አይነት የኮሙኒኬሽን ፕሮቶኮል ላይኖረው ይችላል። ነገር ግን እንዲህ አይነት ኢሹዎች በሚያጋጥሙ ጊዜ ግን ቶሎ ምላሽ ለመስጠትና የሚያስፈልገውን እርዳታ ለማድረስ ኮሙኒኬሽን ጠቃሚ ሮል ይጫወታል። በዚህ ምክንያት ነው እዚህ ላይ ሁሉንም አሳትፈን ትሬን አድርገን ከዛ በኋላ ደግሞ ኮሙኒኬት እያደረግን ይሄንን ማኔጅ የምናደርገው። ኮሙኒኬሽን ሲሉ እኔም እንደ ኮሙኒኬሽን ሰው መረዳዋለኝ። ብዙ ጊዜ ከተማ ላይ ያለ ሰው አምቡላንሱ ሲሮጥ ሲጮህ ምን ሲል የሚመለከተው ነገር አለና ያንን ለማስተካከል ብዙ ጊዜ ቀድመን መግለጫ እናወጣለን። በሬዲዮም በቴሌቪዥን እንደዚህ እንዲነገር እናደርጋለን። በማህበራዊ ትስስር ገጾቻችንም እንደዚሁ። ምናልባት የመጨረሻ ጥያቄ ማረጋው የእናንተ ክፍል የአየር መንገዱን በሙሉ ሰራተኞች ኦዲት እንደሚያደርገው ሁሉ ምናልባት እናንተም ኦዲት አለባችሁ? የኢንተርናሽናል ጥያቄ ነው ይሄ። ምናልባት ከአያታ ከስታር አሊያንስ እንደዚህ ጋር በተገናኘ የመጨረሻ ጥያቄ ላርገው። እንግዲህ ይሄ በአገር ውስጥ ሲሆን ቅድም ያነሳነው እዚህ የሰራነው ድሪል አስመልክቶ ስለሆነ ነው። ግን ተመሳሳይ በመንበርባቸው ጣቢያዎች በሙሉ ከመንበርባቸው ኤርፖርቶች እና አጋር ድርጅቶች ጋር ተመሳሳይ የልምምድ ፕሮግራሞች ይደረጋሉ። ይሄ የሚደረግበት ምክንያት በአጠቃላይ የኢንዱስትሪው እንደ ሪኳየርመንት ሆኖ በ3 አመት አንድ ጊዜ ሁሉም ቦታ እንዲደረግ ስለሚጠይቅ ነው። ግን 3 አመት አንዴ ይበል እንጂ እንደ አስፈላጊነቱ ልምምድ ተደርጎ ክፍተቶች ያሉበት ጊዜ ያ ይደረጋል። ይሄ ደግሞ በአጠቃላይ የተለያዩ ድርጅቶች ከኛ ጋር አብረው የሚሰሩትንም በሙሉ የሚያነቃ ግን ደግሞ ሪኳየርመንቱን ተከትለው ደግሞ እነሱም መልሱን ግብረ መልሱን እንዲሰጡ የሚረዳ ነው ማለት ነው። ከልብ አመሰግናለሁ። ምክንያቱም በጣም ተጠንቅቆ ይሰራል አየር መንገዱ። በፕሮሲጀርም በፖሊሲ ብዙ ነገር የሚያስቀምጠው ነገር አለ። ያ ነገሮች ደግሞ በንባብ ብቻ እንዳይቀሩ በተወሰነ ጊዜ ሁሉም ሰራተኞች እየተሳተፉ እንዴት መንገደኞቻችንን ሴፍ ማድረግ እንችላለን፣ ደህንነታቸውን መጠበቅ እንችላለን ብለን የምትሰሩት ስራት ለሁላችንም የሚያነቃን ነው፣ የሚያበረታታን ነውና እጅግ ከልብ አመሰግናለሁ። ክቡራን ተመልካቾቻችን እንግዲህ ዛሬው ፕሮግራማችን ይሄን ይመስል ነበረ። ለሁሉም መንገደኞቻችንና ሰራተኞቻችን ደህንነትን ዘላለም ሁሌም የሚመኘው የኢትዮጵያ አየር መንገድ እንደዚህ አይነት ነገሮችን ሁሉ ጊዜ እየመረመረ እየተመለከተ የውጭ ሀገራት ምን አይነት ተሞክሮ አላቸው የሚለውን ከውጭ ሀገራት ተሞክሮ ወደ ሀገራችን እያመጣን ሁሌም ስታንዳርዳችንን ከነበረበት ከፍ ያረግን ሴፍቲ ኢዝ አወር ነምበር 1 ፕራዮሪቲ የሚለውን የኢትዮጵያ አየር መንገድ መርኋችንን እውን የምናደርገው የዛሬው ፕሮግራማችን ይሄን ይመስል ነበረ። ይሄን ሊያብራሩልን አጠገባችን ድረስ መጥተው ጊዜያቸውን ሰውተው መግለጫ ለሰጡን ለአቶ ብስራት ዲንሳ እጅግ አድርጌ አመሰግናለሁ። ክቡራን ተመልካቾቻችን እንደማንኛውም ጊዜ ያላችሁን ሀሳብ አስተያየት በሙሉ በኮርፖሬት ኮሙኒኬሽን @ethiopianairlines.com አሊያም በማህበራዊ ትስስር ገጾቻችን እንድትልኩልን በማክበር እንጠይቃለን። የዛሬው ፕሮግራማችንን በዚሁ ቋጨን። ሳምንት እንገናኝ። ሰላም።